እጅና እግሯን ያዝክ፣ ጥፍሯን ያዝክ፣ እጅና እግሯን ያዝክ። የቅናት መንፈስ ከታደራት ይተናነቃት። ልክ ጸሎት ሲባል ትደነግጣለች። ውጣ ውጣ በጌታ በኢየሱስ ወረት ቀይሮ ሱሩ ማይወዳ ወዳ አዛን የመጨረሻ ውጣሳ ቻው ውትድርና ውስጥ የነበረ በጦር ሜዳ የያዘው መንፈስ በጦር ሜዳ ለሊት በጫካ በጨለማ የገባበት በድንጋጤ የገባበት ወደቀ። ናውጣ ግለጥ ውትድርና በላሁን አራት ጊዜ ጩኸት አውጣ ውጣሳ ሁለተኛ ሶስተኛ አራተኛ ቻው አይዞሽ ያምሽ ነበር። ከየት ከተማ መጣ? ከዝዋይ ያምሽ ነበር። እንደዚህ ያደርገኝ ነበር። ምን እንደዚህ ደም ያስተፋኝ ነበር። ደም ያስተፋኝ ነበር ሰሞኑን። እዚህ ከዚህ ውጪ ነበር ባቱ ምን እንዲህ ሲያመኝ ነበር። እዛ ወደዚህ ልመጣ ስል በቃ ሄዷል። ቻው አሳብጦ ሊገላት አንቆ ይዟታል። ታውቃለህ? ከቅድም ጨምሮ ያሰቃያታል። በላዛ ሶስት ጊዜ ጩኸት አውጣ። ሁለተኛ ውጣ፣ ሶስተኛ ውጣ። ሶስት ጊዜ ጩኸት አውጣ። ውጣ ሁለተኛ ሶስተኛ ቻው
ያስቸግራል እናንተ ያስቸግራል እሱ ብዬ ነበር የመጣው ያስቸግራል አዎ በጣም ቤት ያስቸግራል አይኔ ውስጥ ወዳታ በጣም አይኔ ውስጥ የቀራትን እድሜ ተጠቀምበት ቻው ዮናታን ይነገረን በላሁን እሳት ነው አራት ጊዜ ጩና ውጣ ታሳ ሁለተኛ ሶስተኛ የመጨረሻ ቻው ከመቃብር የምትመጣ የሞት መንፈስ ንብረት የሸጥክ ቤተሰብ የበተንክ በል ሁለት ጊዜ ጩና ውጣ ብቻ ለአመታት የሞት መንፈስ ውጣሳ ውጣሳ በተለያየ የኢትዮጵያ ከተሞች ሆናችሁ ገንዘባችሁ፣ ጊዜያችሁ፣ ጉልበታችሁ በጫት በሲጃራ በሺሻ በአረቄ በቢራ እየጨረሳችሁ ያላችሁ ይሄ የምትጠጡት መጠጥ ብቻ እንዳይመስላችሁ ድግምት ነው። የሚያንከራትት የሚያቅበዘብዝ የሚያስጨንቅ በጌታ በኢየሱስ የተያዛችሁበት የአጋንንት አሰራር ከዚህ ቀን ጀምሮ ይሰበራል። ሉክ ይሄ መንፈስ ይሄ በመጠጥ የገባ ድግምት በመጠጥ የገባ ድግምት ይሄ በመጠጥ የገባ ድግምት በመጠጥ ሶስት ጊዜ አዛር ሶስት ጊዜ ጩና ውጣ ውጣሳ ሁለተኛ ሶስተኛ ኮዳ ምናምን ነው ሰርቄ የሚሄደው የኔ ጌታ ልጅ አይደለው እንዴ ኮዳ አውቃለሁ ግርፊያው ምንም ትምህርት ሊሰጠኝ አልቻለም በጓደኛዬ ያስመክረኛል እኔ ከጎረቤት ልጅ ላይ አንገት ብር በጥሼ እሮጣለሁ መንፈስ ቅዱስ አንተ የኔ በእኔ ተነሳ እስከ መታነቅ ደርሰሻል እግዚአብሔር ረድቶሽ ነው አንቺ የቆምሽው ካሰብን ማለት ነው ካህኑ በቃ ካህኑ እንታጠፍ ማንም ምንም አያመጣም እሱ የኔ ነው በጥይት ምንም አያመጣም ቢቅምበትስ ብሩ ቅዳሜ ልገለው ቅዳሜ ዕለት የፊት ለፊት አዎ ቅዳሜ ዕለት ማን አንተ ድግምት በምንድን ነው የተደገምክበት ድግምት በጫት በጫት በበለጬ እያየኝ ሶስት ጊዜ ጩና ልቀቀው ነው ውጣ ሁለተኛ ውጣ ሶስተኛ ውጣ ዛውራው ይፈርዱብኛል ብዬ ፈርቼ ማኑ ስም ሀብታሙ አዲሱ እባላለሁ ከየት ከተማ መጣ ከአርሲ ነገሌ ነው የመጣሁት ለምን መጣ ወደፊት ለፊት እኔ እዚህ ጋር የመጣሁት አንደኛ ለምስክርነት ነው ሁለተኛ ደግሞ ማለት ነው ለጓደኞቼ ነው እዚህ ጋር ጓደኞቼ በእኔ ልትማሩ ትችላላችሁ ይሁን እግዚአብሔር እኔ ከሚባለው በላይ አለ ከሚባለው በላይ እኔ አሸብሬ በቃ ማዘር እንግዲህ የነገሌ ኑሮ የሚያቀያቋል ማዘር አረቄ ነው የምትወጣው ኮዳ ምናምን ነው ሰርቄ የሚሄደው እግዚአብሔርን ጄርካ ምናምን ቢላ ማዘር እኔ በጣም ቢላ ተሰርቃል ምንም የቀረኝ ነገር የለም እግዚአብሔር ኮዳ ያረቄ ኮዳ ማለት ነው እናውቃለሁ እኔ ምን ሆነ ነው የኔ ጌታ ልጅ አይደለው እንዴ ኮዳ አውቃለሁ ኮዳ ለመስረቅ እኮ በጣም ኮዳ እሺ ሌላ ምን ወስደህ ታውቃለህ ይኸው መጀመሪያ ቤት ምናምን ጎረቤት ለቅሶ ነበርና በጣም ፈልፈላ ነኝ እና እኔ ምንድነው ጓደኞቼ የሚያደርጉትን ነገር ነው የማደርገው ብዬ ይጫወታለሁ ምናምን ነገር ፊልም ቤት ነው የሚሄደው ማለት ነው ያ ጓደኛዬ በቃ ቤተሰቡ ምናምን ነገር ብር አለው ይዞ ይሄዳል እኔ እዛው ግርጣት ነኝ በቃ ምንም የለኝማ እሱ የሚያደርገውን ነገር እኔም ለማድረግ አደርጋለሁ ማዘር የሆነ ሰዓት ከፋዘር ጋር የተጋቡበት ወርቅ ነበርና አንስቼው ሄድኩኝ ኖርማል አንስቼው ሄድኩኝ ጫተረ እጄ ሸጥኩት 80 ብር ነው የሸጥኩት እዚህ ይለኛል ምንም የማውቀው ነገር የለም ከዛም በረንዳ ነው ያደርኩት ማለት ነው ነገሌ በረንዳ ነበር የምኖረው
ከዛም በኋላ ፋዘር የሌለ በቃ በተኛውበት መጣ እንደዚህ ያዘኝ ስለሚፈልገኝ ማለት ነው። እንደዚህ አላሳሰረኝ ምንም አላለኝም። መጥቶ ያዘኝ እጅግሬን አስሮ ገረፈኝ። ግርፊያው ምንም እኔና እንትን ሊናይል እንትን ሊል አልቻለም። ምንም በቃ ትምህርት ሊሰጠኝ አልቻለም። ጎረቤት ምንድነው የሚለው ምከረው ምናምን እሺ በጓደኛዬ ያስመክረኛል። እኔ ከጎረቤት ልጅ ላይ የአንገት ብር በጥሼ እሮጣለሁ። በሚመክሩ ጎረቤት ይዘት ሄዳለ። የአንገት ብር በጥሼ እሮጣለሁ። ሰፈር ላይ በቃ አለሌ እንዴ ሰፈር መቀመጥ ያስጠለኛል። ለምን በቃ የሆነ መጀመሪያ አጥፍቻለሁ በድያቸዋለሁ። ድጋሚ እዛ ሰፈር ብገባም ኧረ ሀብታሙ እንደዚህ ነው አይለወጥም እንዴ የአዲሱ ልጅ መጣ እዛ ጋር ያለውን ነገር አስገቡ ነው የሚሉት። ጂርካ ምናምን በር ላይ ካለ አስገቡ። ኧረ መጣ ጎረምሳው ዝናብ መጣ ልብስ አስገቡ ይላሉ። አዎ እንዴ ቆይ ራስን እዚህ ጋር ስታገኘው ምን አልክ ሲጸል? ኧረ እኔ እዚህ ጋር መጥቼ ባይዘው አላመንኩም። እዚህ ጋር መጥቼ አላመንኩም። ቤት ገብቼ በቲቪ ማለት ነው ቤት ገብቼ ጎረቤት ምናምን ነገር ጠብቄ እንደዚህ እያየሁ ማለት ነው እንዴ ግራ ገባኝ። እኔ ነኝ አይደለም እግዚአብሔርን በጣም ተደናግጫለሁ። ማመን ከበደኝ። ምን አሉ ቤተሰብ ሲያዩ? ኤአይ ነው እንዴ ዝም ብሎ ነው ማዘር ቲቪ ምናምን ነገር ሆነች ጂቪሲ ያለችና የድሮ ቲቪ ሰብሬባት ምናምን ነው የወጣሁት። ጎረቤት ነው የምትሄደው ጎረቤት ሄዳ ነው የምታየው። ከዛ ነው የሰፈር ሰው እንግዲህ አንዳንድ አለ የኔ መለወጥ ባይዘው የማያስደስተው ሰው አለ። የኔን ደስታ የሚፈልግ ማለት ነው እናቴና እናቴ ነች። እግዚአብሔርን የኔን ስኬት እናቴ ነች የምትፈልግ። ያንተ መለወጥ የማይፈልግ ሰው አለ እንዴ ተቆጥሮ አያልቅም እንዴ። እኔ ስቅምና ሳጨስና አንቃምና እናጭስ የሚል አንድ ያለው ሲጋራ የሚገዛልኝ ስንት ነበረ። ዛሬ እኔ ና ሀብታሙ እንደዚህ ስራ ባይዘው ይሁን ስራ እዚህ ነፃ ከወጣ በኋላ ስራ ለመስራት ምናምን ሳህን ለማጠብ ባይዘው ውትድርና ውስጥ ምናምን ተመትቼ ላይፍ ምናምን ሞቷል ተብዬ ምናምን የተረሰሰ ነኝ። ዛሬ ላይ ነው የጠፋው በግ እግዚአብሔርን የኔ ታሪክ ነው። ክርስቶስን ተመትቼ ምናምን ሆስፒታል ገብቼ እናቴንም አላቅም አባቴንም አላቅም ከነ ረስቻቸዋለሁ ከነ አላስታውስም። ኪሶ ውስጥ ያገኘሁት የእናቴንና የአባቴን ፎቶ ብቻ ነው። ከጀርባ ስማቸውን ጽፌ ያለው ስልክ ቁጥር ጽፌ ያለው 2013 ላይ ማለት ነው። እና ተመትቼ ሆስፒታል ከገባሁ በኋላ ደሴ ሆስፒታል ላይ ወርቁ የሚባላልና በቃ ይሄንን ሞቷል እኮ ተኝቻለሁ። እኔ ግን እየሰማሁ ነው። መራመድ አልችልም ለ6 ወር ማለት ነው። ያው ከበደኝ አቃተኝ። ከዛን ከእንደገና ሲስተሪ ሰው ቤት እየሄደች ልብስ ነው የምታጥበው እንኩሩ ነው የምታነኩረው። ገና እሷ ተፈላልጣ በቃ ይሁን ምን ልበለ ባይዘው ሲስተር እዚሁ ይቅርታ ጠይቅሻለሁ እግዚአብሔር አንቺ ለኔ የሆንሽው ነገር ብዙ ነው። እግዚአብሔርን እኔ በድዬሻለሁ። በእኔ ተነሳ እስከ መታነቅ ደርሰሻል። እግዚአብሔር ረድቶሽ ነው አንቺ የቆምሽው። ሞታለች ተብላ ተረስታ ነበረ። እግዚአብሔርን ይሁን ይቅርታ አድርጊልኝ እኔ ውድ እህቴም ሙሉ ነገሬ ነሽ አንቺ ለኔ ዓለሜ ነሽ። ይቅርታ አድርጉልኝ እንዳለ የበደልኳችሁ እኔ በማወቅ አይደለም ባለማወቅ ነው። ይሄንን ባለማወቅ ነው ያደረኩት። ይቅርታ እና ከዚህ ስትመለስ ተዋጉ እንዴ? አረ አይነት አለው እንዴ በተለይ ጓደኞቼ በቃ ሳክስ ነው ምናምን ነገር ይሄ ውሸት ነው ብር ተቀብሏል ምናምን። እግዚአብሔር ምስክሬ ነው። ይሁንዬ ይሄ ጫማ የለበስኩት ልብስ እንዳለ አላ የሰው ነው። እግዚአብሔርን ሙሉ የለበስኩት ልብስ ማለት ነው። እኔ ነፍሴ የጌታ ነች በቃ ሌላ ነገር ማለት ስጋዬም እዚህ የሚቀር ነው። ይሄንን እንዳለ ለምስክርነት እዚህ ልመጣ ነው። አቢቲ ይባላል ተረፈ በጣም የምወደው ጓደኛዬ ነው። እሱ ክርስቲያን ነው እና ልብስ ስጠኝ አልኩት። ሌሎቹን ስጠይቃቸው ሂድ ዮኒ ጋር ሄድ አይደለ እንዴ ረብጣ ብር ነው የሰጠህ እኮ ምን በሱ ብር አገዛም ነው እንዴ ያለኝ። እግዚአብሔርን እኔ እዚህ ጋር ለመመስከር የሆነ ራሴን ጥዬ መምጣት አልፈልግም። በቃ ወስኛለሁ። ሀብታሙ እንደዚህ ሆነ። እኔ የምፈልገው እንደዚህ በቃ ሰው እጁን እንደዚህ አፉ ላይ ጭኖ እንዲገረምብኝ የለም። አረ ይሄ ልጅ እንደዚህ ሆነ እንዴ ተለወጠ እጅን በአፍ እኔ ላይ እንዲጭኑ ነው የምፈልገው። ተረፈ ጓደኞቼ እንዳለ አመሰግናችኋለሁ። እዚህ ጋር በቻላችሁት መጠን ለመምጣት ሞክሩ። እዚህ ኑ። ይሄኛውን አብርሃም የሚባለው የአዲስ አበባ ልጅ አንተ ነው ወደዚህ ያመጣው? በምን የምታውቀው? እንዴ ቲክቶክ ላይ ነው የተዋወቅ ነው። ከዛም በቴሌግራም አወሮት እና ወደዚህ ፕሮግራም ምናምን አልኩት። ያው ቀልድ ነው የመሰለው እሱም ይሄ ትወና ምናምን ነገር። ከዛን ስልኬን አውጥቼ አስቀምጬ እዚህ መጥቼ እንደሄድኩኝ በቃ ራሴ ነፃ የወጣሁበትን በሙዚቃ ምናምን ነገር አድርጎ ለቀቁት። እኔ አይደንቀኝም ምንም አይመስለኝም። እዚህ ጋር ሰው ወቀኝ ሰው እንደዚህ ኖርማል እንትና ፈመሰ ምናምን አይደለም። እኔም የፈለኩትን ተሳካልኝ። በቃ መዳን የፈለኩት ድኛለሁ። ነፃ መውጣት ነው የፈለኩት። እኔ ከሱስ ዓለም ይኸው ወጣሁኝ። እግዚአብሔር ይመስገን። እቃ ማጠብ ምናምን የሚል ነገር አንስተልኝ ነበር። እቃ ለማጠብ ነጊል ሊሆነሽ ምግብ ቤት ነበረችና
ጠየቅኩኝ ዝቅ ብዬ ማለት ነው። ያው ከዚህ ሄደ። አዎ እና እንደገባኝ አንተ ልጅ ጴንጤ ሆኖ አይደለ እንዴ አራ እናስገባ ምናምን ብሎ ነው እንደዚህ ተጸየፉ። ባይዘው የሰው ልጅ አይጸየፍብን። እግዚአብሔርን ሰው እንደዚህ አይቶ ይል ከዚህ አንተ ምናምን ሰው አይጸየፍብን። ይከብዳል። እግዚአብሔርን ሰው አይጸየፍብህ የሰው ልጅ ማለት ነው። ይል ከዚህ አንተ ዲዲዲ ምናምን እኔ ተሰማኝ። እግዚአብሔርን ውስጤ ማለት ነው ቅስሜ ነው የተሰበረው። ችግር የለውም እኔ እዚህ ጋር የምሰራው የራሴን ህይወት ለመለወጥ አይደለም። ማዘር ኦፕሬሽን አለባት ያችን ብቻ ነው። እኔ እሷን ለማዳን ነው። ምክንያቱም በድያታለሁ እኔ ከሚገባው በላይ ማለት ነው። ከሚገባው በላይ ለኔ ሞት ራሱ ያንሰኛል። እግዚአብሔርን እኔ እዛ ህክምና ሆኜ ደም አጥሮኝ ምናምን በቃ ሞተ እያሉ እንደዚህ ሲጠባበቁ ዶክተሮች ዶክተር ወርቁ ይኸው አሁንም በህይወት አለው እያየ ሊሆን ይችላል ይሄን ቪዲዮ በህይወት አለው እግዚአብሔር ይመስገን ማለት ነው። አንተ አንደኛ ነህ። አጨብጭቡለት። አንተ በርታ፣ ወደ ኋላ እንዳትል። ቸርች ሂድ። እዛም ያስተምሩ አሉ፣ እኔንም ያስተማሩ አሉ። ለውጥ ቁርጠኝነት ይፈልጋል፣ ውሳኔ ይፈልጋል። እሺ፣ ሌላውን ጉዳይ ደግሞ በኋላ እነግርሃለሁ። ጓደኞቼ ጀለሶቼ ምናምን ነገር ጋንጃ በልተናል፣ ሲጋራ ምናምን ነገር ጫት ቅመናል፣ አሳልፈናል። ባይዘው ይሁን እኔ ምቅምበት ቤት አለና ሚቅመውንም ልጁ ላይ ይዤ መጥቻለሁ። ዋና ጫት የሚሸጥልኝ አለ እኔ ጫት የሚሸጥልኝንም እዚሁ ነው ይዤ መጣሁት። በቃ እሱስ እየተማረ ነው እንዴ? አዎ ያው እዚህ አስቀምጬዋለሁ። መጀመሪያ እኔን ጫት ምናምን ነገር የሚሸጥልኝ አለሌ ነን እኛ ሁለታችን። እንዴ ለሁለት ነው የምንቅመው ምናምን ቁጭ ብለን እንፍታታለን። እኔ ድኜ ስመጣ ሳቀ በቃ እንዴ የሆነ በቃ ቀልድኔ መሰላቸው እና ምናምን ማዘርዮን ለምኜ እሷ አቅም የጄ ማዘርዮን ታምር ታያለሽ፣ ታምር ያሳይሻል እግዚአብሔር። በእኔ ያየሽውን በልጅሽ ታያለሽ። ከኔ በላይ በቲቪ አይታኝ እሷ ነች ያለቀሰችው እግዚአብሔርን ከማዘሪ በላይ ማለት ነው። እና ይኸው እዚህ ጋር አለ መጣ እዚህ መጥቶ ነበር እዚህ ሲጸልይ ሲጸልይ ምናምን ነገር እዚህ ጋር መጥቶ ነበረ። ጌታን ተቀበለ። ጌታን ተቀብሏል። ኧረ አንተ አንደኛ ነህ። ጓደኞቼ ሙሉ ጀማው ያው እዛ እንተዋወቃለን። ባይዘዌ በቃ የምታቁኝ ታቁኛላችሁ፣ ማታቁኝም ኖርማል ነው። ይሄ ወጣትነት ህይወት ማለት ነው እሳት ነው። በቃ ምንም የሚጠቅም ነገር የለም። ካሰብን ማለት ነው ካሁኑ በቃ ካሁኑ እንታጠፍ። ስላጨስን አራዳ አይደለንም፣ ስለቃምን ምንም በቃ የለውም፣ ሙድ የለውም። ይሄ እዚህ ጋር ነቃ ደንገጥ ብለ ስራህን እናትህን ዮኒ ብሏል። እናትህ ከሞተች በኋላ አበባ ይዘ ወፍ በህይወት እያለች አለውልሽ እናቴ ስትወርቅ ደገፍ ማድረግ ነው ያለብህ። ስትወርቅ አንደኛ ኑ በላቸው እንዴ ኑ እግዚአብሔርን ባይዘው ዮኒ ምንም መላ ምናምን ነገር የላቸውም። ስልኬ ልሸጥ ነበረ ስልኬ ልሸጥ ምናምን ነገር ሆነች። አንደኛ ዙር ላይ እንደመጣው ብርሃኔ የምትባል እሷ ነች ብር ምናምን ነገር ልካልኝ ወደዚህ እንደሆነ የደረሰኝ ላከች። ስለዚህ እንዲህ እናደርጋለን። አሁን በቃ አንተ የነገሌ ልጆች ኑ፣ እኔ ደግሞ የአርሲ ነገሌ ልጅ ነኝ፣ የነገሌ አርሲ ልጅ ነኝ። በዘመድ አሰራር እንከፍታለን፣ እንጀምራለን።